ከ1500 በላይ ድሮኖች ከ260 በላይ ባሊስቲክ ሚሳኤሎች ከኢራን የተወነጨፈባት ዩናይትድ አረብ ኤሚሬትስ በዚህ ሁሉ አስፈሪ ሁኔታ ውስጥ ያለች ሀገር፣ ብዙ ዓለም አቀፍ በረራዎች የተቋረጠባት፣ ብዙ ኢንተርናሽናል ኤርፖርቶች ስራ ያቆሙባት፣ በእንደዚህ አይነት ሁኔታ ውስጥ ባለች ሀገር ላይ የአንድ ሀገር መሪ ወደዛች ሀገር አቅንተዋል። እኒህም ዶክተር አብይ አህመድ ናቸው። ለመሆኑ ዶክተር አብይ አህመድ ወደዚህ ሄዱት ምን አስበው ነው? ጣሊያን አሜሪካ ከኢራን ጋር በምታደርገው ጦርነት ገለልተኛነቷን አሳወቀች። በአውሮፓ ከስፔን ቀጥላ ሁለተኛ ሀገር ሆናለች። Prime Minister Abiy Ahmed arrived in Abu Dhabi, the capital of the United Arab Emirates. According to regional reports, the Ethiopian leader traveled aboard a flight operated by Ethiopian Airlines, a symbolically በኢራን የአሜሪካ ጦርነት ብዙ የገልፍ ሀገሮች እንደነ ዩናይትድ አረብ ኤሚሬትስ፣ እንደነ ኳታር፣ እንደነ ኦማን ያሉ ሀገሮች ሲኖሩ ከነዚህ ውስጥ አብዛኛውን የኢራን ሚሳኤል እና ድሮኖች የተወነጨፉባት ሀገር ዩናይትድ አረብ ኤሚሬትስ ስትሆን በዩናይትድ አረብ ኤሚሬትስ የደረሰው የተለያዩ አደጋዎች አብዛኞቹ በዩናይትድ አረብ ኤሚሬትስ እንደከሸፉ ትናገራለች። ከነዚህ ከ1500 በላይ ድሮኖችና ከ260 በላይ ሚሳኤሎች ከኢራን የተተኮሰባት ዩናይትድ አረብ ኤሚሬትስ በእነዚህ ሁሉ ውስጥ በሚደርስባት ማንኛውም አደጋ ራሷን ጠንካራ ራሷን መከላከል የምትችልና አቅም ያላት ሀገር አድርጋ እያሳየች እንደሆነ ለዓለም አቀፍ እየተናገረች ነው። ይህ በእንዲህ እንዳለ በእንደነዚህ አይነት ሪጂናል ኢንስቴቢሊቲ ባለበት አካባቢ ላይ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዱባይ ወደ ዩናይትድ አረብ ኤሚሬትስ አብዛኛው ዓለም አቀፍ በረራ በተከለከለባቸው መንገዶች ላይ የኢትዮጵያን አየር መንገድ ይዘው ሄደዋል። ይህ ብዙዎች ትችትን ከአንዳንዶች ደግሞ ድጋፍን አምጥቶላቸዋል። ብዙዎች እንደሚናገሩት ሰውየው ወደዚህ ሀገር ለመሄድ የፈለጉት በዋነኝነት ስትራቴጂክ አሊያንስ ወይንም ስትራቴጂካዊ ትብብር ነች ብለው ወደሚያስቧት ዩናይትድ አረብ ኤሚሬትስ መሄድ ኢትዮጵያ ወደፊት ለምትፈልገው ኢኮኖሚያዊና ፖለቲካዊ ስትሬንግዝ ወይንም ሀያልነት ያመጣልኛል ብላ ያሰበችው ሂሳብ ነው ይላሉ። ኢትዮጵያ በቀይ ባህርና በገልፍ አካባቢ ያሉ ሀገሮች ድጋፍ ማግኘት ብዙ ኢኮኖሚያዊ ጥቅም ያመጣልኛል ስለምትል በዚህ ጦርነት የገለልተኛ አቋም ማሳየት አልፈለገችም። ይልቁንም አብዛኛው ኢትዮጵያዊ በእነዚህ የገልፍ አካባቢዎች ላይ ተቀጥሮ የሚሰራ ኢትዮጵያም ከዩናይትድ አረብ ኤሚሬትስ ጋር ብዙ ኢኮኖሚያዊና ፖለቲካዊ ትስስር ስላላት ይህንን እንደ እድል ተጠቅመው ይሄደዋል። ለዚህም ስትራቴጂክ ሙቭ ነው ብለው የሚያደንቋቸው አሉ። በሌላ በኩል ግን እንደዚህ አይነት አካሄድ ኢትዮጵያ ለዘመናት በዓለም አቀፍ ወይንም አገሮች እርስ በርስ በሚያደርጉት ጦርነት ላይ ብዙውን ጊዜ የገለልተኛ አቋም ካልሆነም ከተበዳዩ ወገን ስትሆን ይታያል። አሁን በዶክተር አብይ እየተካሄደ ያለው እንቅስቃሴ ዩናይትድ አረብ ኤሚሬትስ የኢትዮጵያ ቀንደኛ ደጋፊ ወይንም ወዳጅ ሀገር በመሆኗ ራሳቸውን ከገለልተኛው ወገን ማድረግ የፈለጉ አይመስልም። ይልቁንም በእንደዚህ አይነት ሙቭ ሀገራቸውን በመካከለኛው ምስራቅ በቀይ ባህርና በገልፍ አካባቢ ያላትን ሚና ከፍ ለማድረግ የሄዱ ይመስላሉ። አብዛኞች እንደነዚህ አይነት እንቅስቃሴዎች ስትራቴጂካዊ ሙቭ ነው ይሉታል። ስትራቴጂካዊ ሙቭ ሲባል ኢትዮጵያ በቀይ ባህርና በገልፍ አካባቢ ያላትን እንቅስቃሴ ወይንም በቀይ ባህር ላይ ያላትን ሚና ለመጫወት ከነዚህ የገልፍ አገሮች ድጋፍ ማግኘት ወደፊት ለምታስበው ልትጫወት ላሰበችው የቀይ ባህር እና አካባቢው ላይ ከፍተኛ ሚና ይኖረዋል ብለው ያስባሉ። ስለዚህም የዶክተሩ ወይንም የጠቅላይ ሚኒስትር አብይ ወደዚህ መሄድ ኢትዮጵያ
ወደፊት ለምታስበው ስትራቴጂካዊ ሙቭ ይረዳል ሲሉ፣ ሌሎች ግን ይህ ነገር አገሪቱን ወደማይገባ ወይንም የማይገባ ጎራ ውስጥ ይከታታል ይላሉ። Their citizens and diplomats to leave the region if possible. In such an environment, high-level diplomatic visits became extremely rare. Yet despite these challenges, Ethiopia's Prime Minister proceeded with his journey. On Thursday, ሌላው ይህ የኢራንና የአሜሪካ ጦርነት በዚህ በቀጠለበት ሰዓት ኢራን የሆርሙዝን ሰርጥ አብዛኛውን የዓለማችን ነዳጅ የሚተላለፍበትን መስመር በፈንጅና በተለያዩ ነገሮች እየቀበረች መንገዱን እጅግ አስቸጋሪ አድርገዋለች። ከዚህ በፊት ኢራን በዚህ አካባቢ የሚደረግ ማንኛውንም እንቅስቃሴ እንደምትከለክልና ሊያልፉ የሚፈልጉ መርከቦችን እንደምትመታ የተናገረች ሲሆን ይህን ተከትሎ የብዙ ሀገር መርከቦች በዚሁ ሰርጥ ላይ ማለፍ በመሳናቸው ቆመው ይገኛሉ። አሜሪካ የተለያዩ ኢንሴንቲቮች ወይንም ማበረታቻዎች ብትሰጥም እነዚህን መርከቦች ማለፍ እንደሚችሉ የኢንሹራንስ ሽፋንም እንደምትሰጥ ብትናገርም አሁን ለማለፍ ቢፈልጉ እንኳን እነዚህ የተቀበሩ ፈንጂዎች እጅግ አስጊ አድርገውታል። ይህን ተከትሎ ዓለም አቀፍ የነዳጅ ዋጋ በብዙ ሀገሮች እየጨመረ ሲሆን ይህም ኢኮኖሚያዊ ቀውስ ያመጣል ተብሎ ይታሰባል። ዓለም አቀፉ የኃይል ኤጀንሲ ከ400 ሚሊዮን በላይ የነዳጅ ያከማቸውን ለገበያ ለማቅረብ ቢስማማም እነዚህ የተከማቹ ነዳጆች ለምን ያህል ጊዜ ገበያውን እንደሚያረጋጉ የታወቀ ነገር የለም። ሆኖም የሆርሙዝ ሰርጥ እስካልተከፈተና አሜሪካም ይህንን አካባቢ እስካልተቆጣጠረች ድረስ ወይንም ደግሞ በኢራንና በአሜሪካ መካከል የሚካሄደው ጦርነት ወደ ስምምነት እስካልተመራ ድረስ የዚህ ሰርጥ መዘጋት በብዙ የዓለማችን ክፍሎች የነዳጅና የኢኮኖሚ ቀውስ እንደሚያመጣ ይታወቃል። አሜሪካ በእንደነዚህ አይነት ቀውሶች ላይ ብዙ ማበረታቻ በዶናልድ ትራምፕ ቢነገርም የሆርሙዝን ሰርጥ ለመቆጣጠር አለመቻሏ አሁንም ድረስ ብዙ ጥያቄዎች እያመጣ ይገኛል። ሌላው በዚህ ጦርነት በ14ኛው ቀን አብዛኛው የአውሮፓ ሀገሮች ማለትም የኢራንና የአሜሪካን ጦርነት ላይ ባላቸው አቋም የተለያዩ እንደሆኑ እየተሰማ ነው። አስቀድማ ስፔን ከዚህ ጦርነት ራሷን ያገለለች ሲሆን አሁን ደግሞ ጣሊያን ራሷን ማግለሏ ተሰምቷል። ሌላዋ ፈረንሳይ በዚህ ጦርነት ላይ የዲፌንስ ወይንም የመከላከል እንጂ የማጥቃት ዓላማ የለኝም ባለችበት ኮሊሽን ወይንም የጦርነት ሂደት ውስጥ ዛሬ በኢራን ድሮኖች አንድ ከፍተኛ የወታደራዊ ባለስልጣኗ እንደተገደለባት ተሰምቷል። ፈረንሳይ ለእንደነዚህ አይነት ጥቃቶች የሰጠችው ማብራሪያ ምንም አይነት የማጥቃት ዓላማ የለንም፣ እኛ በዛ አካባቢ ያለነው ከአካባቢው ካሉ አማጽያን ጋር ለምናደርገው ጦርነት እንጂ ከኢራን ጋር የተገናኘ እንዳልሆነ ብትናገርም የኢራን ድሮኖች ይህንን ከፍተኛ ወታደራዊ የፈረንሳይ ባለስልጣን መግደላቸው ተነግሯል። ፈረንሳይም ለእንደነዚህ አይነት ነገሮች አቋሟ ገለልተኛ ባይሆንም የመከላከል እንደሆነ ግን ተናግራለች።